አባቴ ቁጭ አርጎ እያስራበ እየቀጠቀጠ ሲደፍረኝ የት ነበር? አሁን ማንም ፈልጎ መጥቶ ለተፈጸመበት በደል መታህኒ ላይ ምጭው መጀመሪያ ኖርማል ሴክስ ነው ከማንም ጋር እንደምታረገው አይነት እሱ እስከ 5000 ይደርሳል። ሁለተኛው ደግሞ በማይክ እንዲዘፈን ድረስ ከሆነ ከ7000 ይደርሳል። ተሙ ማይክ እንደው ማለት አንቺ በሽተኛ ነብሽ እኔ በሽተኛ ነብኝ አናውቅም አለ። ስለዚህ ነው ያረከው ነገር ለምን በሽተኛ ተወረው እኔ 100% እንደሌለብኝ እርግጠኛ ነኝ። ኖ ስለጤኔ አታውቅም። የሰማሽ ነው አይደል? ልቀቀኝ። ያለሽ የሰማሽኝ ከሆነ ለጤናሽ ጠብቂ ማለት ክፋቱ ነው። አንቺ ስለምደረስ ጤና ማለት ነው። ሶስተኛው ደግሞ አለ። ሶስተኛው ደግሞ በመቀመጫ በኩል የሚፈልግ ከሆነ ለሱ ደግሞ 15 ስንት አንድ ነው። አሁን እንዳንተ ገፍቼ እናድርግልላቸው የሚችሉት አብዛኞቹ በባዶ ነው እንጂ ራሳቸውን ልጠብቅ የሚሉት ሰው የለም። አንቺ ጋር የሚመጣው እኮ አንድ አባወራ ከቤት ውስጥ ሚስጥናዶችን አስቀምጦ ነው የመጣው። እናት እያላለች ከዛ ለሱ እኮ ነው ጥቃቱን ያገኘው። ማነው ቆይ እንደኛ ያሉ ሰዎች ምን ይላል? ሰላም ሰላም ክብራትና ክብራን የሚኪ ሾው ቤተሰቦች እንደምቆያችሁልኝ ዛሬ አዲስ ባለ ጉዳይ ይዤላችሁ መጥቻለሁ። ዛሬ ቀን ደግሞ ከተታችን እንጀምራለን። ምን ይፈጠራል የሚለውን ደግሞ አብረን እናያለን። አብራችሁን ቆዩ። ደርሳለች ሳይ በራሳቸው ሲፈጠሩ ሰላም እዚህ የቤት ውስጥ እንደባለፈው ሻወር ቤት ነበርኩና አውለቶት ለዛ ነው ጉንፋን ነገር ይዞኝ እና ለጉንፋን ሻወር አሪፍ ነው ብለህ ሜቢ ከዝቃዜ አሪፍ ነው። አይ ነገሩ በደንብ ነው ስለማረግ እና ተልቆ ምን ያሉት ምንድነው ሼካልሽ ያው ጉንፋን ነገር ይዞኛል። ለዛ ነበር ያደረኩት። እንዴት ነሽ? አላህ ምን ይማራል? በእልት ባላል አለቃሽን ቆንጆ ሴት ናትኝ ነበር አልኳት። ለእልት የምትባል ቆንጆ ያለች በዛና ያሰማው እና እሷ ካሉሽ ነበር አነገረችሽ? ያው ብዙ ሰው ነው እንደዛ የሚለው። ለነገሩ አንቺ በዘና በደንብ እየሰማን ነው። ያው በጣም ዝናል እና ሹራቡም ወደ ስራ ብንገባ ይችላል። ትንሽ ሊቃና ባና ከማላውቀው ሰው ጋር ብዙ ነገር ጉዳይ ነው ማለት ነው። አይስከይሎ ቀለል አድርገው ኖርማል ይሄን ያልቀለል ያለ ነው ብለሽ ነው መጀመሪያ ራስህን ነፃ አድርገህ ተንበርና ችግር የለም ለምዳለሽ ማለት ነው። ስራ በደንብ ምን አድርጌ እየሰራሽ ነው ማለት ነው። ብዙ ጊዜ እነዚህ ጠየቋት ነው ካለባሽ ምን ያክል ሰላጊ ነው? አይ ሜቢ ያው ከመታወቅ ያህል ማዋድ ደግሞ ሰዎች መገናኛ ያው አይታወቅም ይባላል አይደል? ምናልባት በእኔና ባንቺ መሀል ከዚህ ልናደርግ እንችላለን። ደጋግመን ልንገናኝ እንችላለን። ምናልባት ይሆናል። ልክ ነህ። ስራዬ ከተመቸ እንዴት አታገኝም? ስራዬ ደግሞ ተማመናለሁ። ስለ ስራ ብቻ ሳይሆን አንድ አይደለ የሆነ እንዴት እያስፈለሽ መሰለሽ የፈለከውን ጠይቅ ነፃው ስም ማለት እንኳን አልነበረም። በኋላ ማለት እሱ ነገር በኋላ ነው አረበታልና አሁን ላይ ግን አላደለ ትንሽ ብቸኝነት አጥቅቶኛል። ሰው ፈልጋለሁ። ከዛም አንፃር አንቺ ዘሮሽና ከዛ አንቺ ያው ከመጣሽበት ዓላማዎች ትንሽ ብናወራ ማለት እንደ መግባባት ያህል ለልተማናት ቆንጆ ልጅ እንዴት ስራ ውስጥ ገባች አስፈላጊ ነው እሱን መናገር ማለት አስፈላጊ ነው ብዬ አላስብም። ለምን አይጠቅምም ብለሽ አሰብሽ? አዎ አይጠቅምም ማለት ምንም ልታደርግልኝ አትችልም። ምናልባት አንቺ ካሰብሽ በተቃራኒ ሊጠቅምሽ ስለሚችል በምን ታውቂያለሽ? እሱን ማለት ሰውን የሚያረግ ሰውም የሚያስወድደው የሚገኝበት ቦታ ነው ያምናለሁ። ምናልባት ያገኘሽበት ቦታ ሊያረግሽ ይሻል እንጂ አንቺ ያረግሽሽ ማለት ግን አይደለም። ልክ ነህ፣ ግን አሁን ማለት አስፈላጊነቱ አልታየኝም። ይሄን የምናወራበት በጣም ቢዚ ነው የኛ ስራ ታውቃለህ። ማለት ብዙ ሰው ነው የሚፈልገው።
ስለዛ ጊዜ ማቀጠል ፈልግም እሱን በማውራት ለመጣሁበት አላማ ለምትቆይበት ጊዜ ወላ እኔ ከፍልሻለሁ። ብዙ ትጨናነቂ አይገባም። ስለ ገንዘብ ኤክስፕሬሽን ታስቢ አልፈልግም። ብዙ ሰዎች እንደዛ ይሉና ማለት እንትኑ ላይ ነው መጨረሻ ላይ ነው ጸቡ የሚመጣው። ኦኬ ስለዚህ ቅድሚያ ብሩን ከሰጠኝ ልነግርሽ አለው ነው ምናልባት ከነገርሽ በኋላ ሰጥሽ ማለት መተማመን አንችልም ነው ማለት ለምናምናለው የኢትዮጵያ ብር ያለኝ አይመስለኝም። በት ትራንስፈር ማለት ይችላል። ኦኬ አራሽ መንዘሽ የምትጠቀሚ ከሆነ አሁን ማባባት እንችላለን። ስለዚህ ወደ ትንኛልሻ ያ ለምፈልጋቸው ነገሮች እንዳሉሽ ተነገርሽ ክፍያውን ታስፈልግ ኦፕስ እንዴታ ካሁን በኋላማ ነግሬያለሁ። ምንድን ነው የምትፈልገው? ትናንሽ ልዕልት ምን አይነት ሴት ናት? ለምንድን ነው እዚህ የተገኘችው? እንግዲህ አሁን በዶላር ከፍለህ አለመናገር ትንሽ ከባድ ነው። ምን አልክ? ልዕልት እባክሽ ቀንም ቢሆን በቁም ነገር አዋሪ ቆንጆ ነሽ፣ ታምሪያለሽ፣ የሚያምር ገላ አለሽ፣ የሚያምር አቋም አለሽ፣ የሚያምር ተክለሰውነት አለሽ። ግን የተገኘሽበት ቦታ ግን ውበትሽ የሚያርክስ ቦታ ነው ብዬ አምናለሁ። አውቃለሁ እኔም የጠራሁሽ ቦታ ትልቅ ቦታ ሆኖ አይደለም። የተረከሰ ቦታ ላይ የጻድቅ ምቾት አለች። ግን ደግሞ የሆነ ትንሽ እየተረጀኝና ስራ ግን ምንድን ነው? ዲያስፖራ ነች። ዲያስፖራነት ስራ ነው ወይዛ ከሆነ የምሰራው እዚህ ረድ ነው የምትወስደው ወር የምሰራው ታክሲ አገልግሎት ነው የምሰራው። እና እንዴት ነው ቢዝነስ አየራለ? ስለዚህ ላንቺ ለማውራት የዳርሽ ነው ማለት ነው። ኖ እንታወቅ አላልክም እንዴ? ስለዛ መጀመሪያ አንተ ስላንደስ ነኝ እኔ ስለኔ ነግረሃል። እሺ ያስማራል። ካውጭ ወቅርበኝ ነው አገር ውስጥ ደግሞ ስመጣ ብቸኝነት ይቻላል። ከልጅን ጊዜ በኋላ ስለመጣ በልጅነት የመጡት። ኦኬ የት ነበር? እኔ የነበርኩት እንግሊዝና መንግስት ነው ያልኩት። ከዛ በኋላ ግን እዚህ ከመጣሁ በኋላ ቤተሰቦቼ እዛ ናቸው ከልጅን ጊዜ በኋላ እና ማንም የለኝም። ከዛ እዛ ያለው ስለ አንቺ የተነገረኝ ነገር ሰማሁ። እዚህም ስመጣ ደግሞ ልጅነት አብሮ አደጎቼ እንደዚህ እንደዚህ ያለ ነው ነገር ማለት ማሳጅ ቤት የሚባለው ነገር እንዴት ነው ምናምን ስላቸው ኤክስትራ የሚባለው ነገር ማለኝ እና ልክ ነህ። ስራችን ሙያችን በጣም ታዋቂ ነው፣ ግን ይህን ያክል ለንደን ድረስ ይሰማል ብዬ አላስብም ነበር። አይ በአጋጣሚ ምናልባት ያው የማሳጅ ቤት ጉዞች ምናምን የተባለ በየቱም ይለቀቃል። ግን ሁሉንም ማመን አግባብ ነው ብለን ልክ አይደለም ማለት ኤክስትራ ሰሪ መሆናችን ማሳጆች አልጠረኝ እንዳስፈላጊነቱ ይሰራል። እንደ ከስተማሩ ጸባይ አመን እሱ ስላዘዘኝ ብቻ ሳይሆን እኔ ስለተመቸኝ ኤኒዌይ ሶሊደርሽ ልምጣ። ቤት ይሳወታል ሀገራችን ቼክና የሰራ መሆኑ በጣም ያስፈራል። ይጨንቃል። ምን መግለጽ እንዳለብኝ ለእናንተ ባላውቅም ብቻ ስትመለስ ብዙ ማዋጣት ይጠበቅብኛል። ከዚህ የተሻለ ነገር ማለት የጠበቅብኝ ነገር በገንዘብ ትታላለች። ምናልባት ቀረብ ብለውና ደግሞ የሆነ አፍቃሪ ያዋህ ደግሞ ልክለባት እና ወይም ደግሞ ሰው በተፈለገው መንገድ ልብላትና ነገሮችን ለማወቅ ሞክራለሁ። እስከመጣ አዲስ ይታሰማ ነው። እዚህ አካባቢ ማይክ አስቀምጠናል። ማይክ አስቀምጠናል። ከዛ በተሰራ ቻስ መዳደር ነገር አማለን ድምፅ ታሰማ አደረግ ጨንቀረታ ያው ከመጣሽ አይቀር ወደ አንቺ ስራ ልግባና መጀመር ይቻላል። መጣሁልሽ ትይዘሽ ልምጣና እኔ መጀመር እንችላለን። ተዘጋጅ እስከዛ ለማራችሁ ሬዲ ነኝ። በጣም ትልቅ ነው። አንተ ብቻ ራስህን አዘጋጅ። ትክክል ነው። በጣም
ተዘጋጅሽ? አዎ። ለመጀመሪያ ጊዜ ነው ማለት ትንሽ ጨንቆኛል። ለምን አስፈራ? ያስፈራል። አላውቅም። ታውቂያለሽ እዚህ ከደረስሽ በኋላ ፈራሁና ኦኬ። እንደሱ እንደተቀመጥክ ጀርባህን ማሳጅ ከማድረግ እንደምን እንችላለን? ይቻላል፣ ግን እያወራሽኝ ከሆነ ለመግባባት እያወራሽኝ ከሆነ ኦኬ። እና ልብስ ነው ልቆ እንደዚህ ቀስ በቀስ ነገሮች ናቸው። ለመግፋት ያህል ሳይሆን ቀስ በቀስ ማለት ተጨነቀኝ በአንድ ነገሮችን ከምናደርግ ቀስ በቀስ ነገሮች ማድረግ ይሻላል። ኦኬ። እኔም ተረጅኝ ይቅርታ ታምራለች። ቀስ ያለ ስለሚጨንቅ ነው። እሺ። ደልተን አልሽኝ አይደል? ስምሽ ደልተን አልሽኝ ስምሽ። በስራሽ ደስተኛ ነሽ ማለት የምትሰሪው ስራ? በጣም። ምን ያህል ማለት ወደሽ ፈቅደሽ የምትሰሪው? እንዴው ለምን ማለት ከስራ ለማቆም ለመውጣት አንፈላግጥ የለሽ? ለምን አስቤም ማለት ለምን አታስቢም? የማገኘው ገንዘብ ተነስቶኛል። አሪፍ ገንዘብ ታገኛለሽ። አንተ የተሻሉ ባለሀብቶች ነው የሚያቀርቡት ማለት እሱ ሊሆን ይችላል። የኔ ሀሳብ ግን ስለ ገንዘብ ሳይሆን ማለት የሆነ አላ ከገንዘብ አልፎ ማግባት ወደ ደግሞ ልጆች አለ ሲልጅ እነሱ ነገሮች አያውቁሽም። በጣም ጥያቄ እያበዛህ ነው። ገና ስለገባኝ እኮ ነው ማለት እንደቻኝ ቆይ አንተ ማለት ከእንግዲህ ከለንደን የመጣሁት ካልክ ይሄ ነገር ያንተ አዲስ ሊሆን አይገባም ነበር። አውቃለሁ ስልጣኔ ሊሆን ይችላል ብለሽ ታስቢ ትችያለሽ። ግን ደግሞ የራሱን አስተሳሰብና ባህል ምሽቶ መጥፎ ነገሩን መቀበል ጥሩ አይደለም። አባት ከስልጣኔ ደግና ትሮቶ መቀበል አይሻልም? አንተ ምንም በስቶራት ነው እንደውም የምትመስለው አጥባቂ ይሄ ሀገር ወጣት ምናምን አይነት አሚል ሰዎች የኔ ጥያቄ እኮ እዛ ጋር አይደለም። አሁን ከተረዳሽ ኖ እና ታዲያ ይሄ እኮ አዲስ ነገር አይደለም። እሺ ከዚህ በኋላ አንቺ ችግሮች ምንድን ናቸው ማለት? እሺ በርሽና በአንቺ መንገድ ብሄድ ምን ይፈጠራል? ምን ይፈጠራል? ራስን ታዝናናለህ፣ ደስተኛ ትሆናለህ። በቃ ኤክስትራ የሚባል ነገር ትላለች። ያ ነው እንደ አገልግሎቱ ማለት ይለያያል። ነው ምን አለ ማለት እንደ አገልግሎት የተለያየ አገልግሎት ነው ያለው። ነው የተለያየ አገልግሎት ነው ማለት አሁን ይሄን እኔ የምናገረው ነገር አይደለም። ገብቷል? በቃ ወይ ስለኔ የነገሩ ሰዎች ሊነግሩ ይገባ ነበር። ሰጠውንም አገልግሎት ገብቷል። በቃ ደግሞ እዚህ ጋር ስለከፈልከኝ ብቻ እያጨናነቅክ እንድጠይቀኝ ማለት ነው። እንደዛ አይደለ? የሰማሽኝ ከሆነ አሁን ስለከፈልኩሽ አይደለም፣ ስለገንዘብ አይደለም ማለት። ኦኬ እሺ መልካም እሺ። በዚህ ወደ ተኛለው ልተኛልሽ ነው ማለት ታርቀኛለሽ። ስለዚህ ስለምትነኛለሽ ይጨንቃል፣ ግን ጀስት ልሞክረው ነው። አውቃለሁ እኔንም ኮምፎርታብል ነው ያደረከኝ። የምጠይቀው ነገር ምንም ኮምፎርት ቢሰጠኝ ከዚህ በኋላ ጥያቄዎች አልጠይቅሽም። ጀስት ግን ልብስን አውልቃት ላይ በዚህ መንገድ መስራት እንችላለን። በጣም እኮ ሀጥህ እያደረከኝ ነው። እኔን አንሳራሰን በጣም በጣም እያየ ነው። እንደዛ እኮ አሁን አይደለ የሆነ ስላሳዘንሽኝ ነው፣ ስላዘንኩልሽ ነው። አትዘንልኝ። ተመችቶኝ እስከምኖረው ድረስ ይህንን ህይወት እንደዚህ ማጨናነቅ የለብንም። ምናልባት ልክ ነሽ። በማይመለከተኝ ጉዳይ ገብቼ ሊሆን ይችላል። አንድ ነገር የትኛው የመንግስት ሰራተኛ ነው
እንደዚህ የራሱን ሽማኔ ገዝቶ የራሱን ቀሚስ አፓርታማ ተከራይቶ የሚኖረው የትኛው የመንግስት ሰራተኛ ነው? እንደዛ ለገንዘብ ስትይ የምታረግ ማለት ነው። ያ ገንዘብ እስካስገኘልኝ ድረስ እሰራለሁ። ሌላ ስራ ገንዘብ የሚያስገኝልሽ ቢመጣ ትወጫለሽ? ኦፍኮርስ ግን እዚህ ግን ሊሆን ይችላል። ለምን ብለሽ አሰብሽ? እንዴ ብዙ ሰው አውቃለሁኛ። ስለዚህ ለስራሽ ዳጎስ ያለ ክፍያ የሚከፈልሽ ማለት ነው። ያ ለሴትዮ የከፈልኩት አሁን 3000 ብር ነው ለላከች ሴትዮ። ከዛሬ ምን አድርገህ ከፍላሽ ብዙ ብር ነው በሽታስ? ለምን ጠየቀኝ? ወይስ ኤክስትራ የሚባለውን ስራ ተማምነሽ ነው ምሳሌ? ኤክስትራው ማለት ሰው ደግሞ ይሄን ነገር ለኔ አሁን አንተ ለሱ የሰጠኸው ግማሽ ይደርሰኛል። ዘንድ ደግሞ አሁን አንተ የምትከፍለዋለህ። እኔ ደግሞ በስራዬ በጣም ነገሮች አለሳካምሽ ያውቃል ነገሮች አያውቁም። ለምን እስካሁን ድረስ ስራዬን በደንብ ታምኝ ነው የአንቺ ጥንካሬ ብቻ እኮ አይደለም ነገሮች የሚያስከተለው ነው። አንዳንድ ሰዎች አሉ በጣም ችግርም አይከፍሉም ምናምን ነገር ግን ያጋጥማል። የትኛውም ስራ እኮ አገባገፉ ነው አይደለም የሚሰራው አይደል? ከስራ ራሱ ትችል አፋፍስ ይሄን እኮ ገንዘብ ያስገኝልኝ እንጂ እኮ ከስራው ግድ ነው። ያው ትንሽ ማለት የለመድከው ነገር ሲሆን ስራሽን ወደሽ ነበር የምትሰሪው ማለት ነው። አዎ በጣም ወድጄ ነው የምሰራው። አንተ ራሱ እንድትወደው ማለት ትችላለህ ማለት ነው። ያንቺ ስራ ሄደን ሊወደው ይችላል። ያንቺ ስራ ሄደን ሊወደው ይችላል። አንዴ እንድትወደው ትችላለህ። እሱንም በተግባር አይሻል። ዛሬ ብቻ ነው የፈሩት ወይስ ከዚህ በፊት መጡ ደሞች የሚፈሩ ነበር? አይ ደስተኛ ናቸው በጣም። ቸንም ነው ትንሽ ፓርቻ ነገር ስላለ ነው። አይ ነው ዘና በል መጀመሪያ ዘና በል። ማሳጅን እኮ ላድርግ ያልኩት ሪላክስ እንድታደርግ ምንሽ ምን ማሳጅ አላደረግም አምስት ቀይዘሽ አልመጣሽም ምናምን ወይስ እንዴት አያስፈልግም ማለት ለምን አያስፈልግም? ሰው እኮ ማሳጅን ፈልጎ እኮ አይጠራም። ኤክስትራውን ፈልጎ ኤክስትራ እኮ የምትሉትን ነገር ኖርማሊ ሌሎች የሚሰሩ ሴቶች አሉ ከእነሱ እናንተ ምን ይለያል? ለምን እናንተ ከዚህ ይበልጣል? አገልግሎታችን ይመስላል። እንደ አገልግሎት ነው የምቆጥረው ማለት እንደ ሰርቪስም ጭምር ነው የምትለው። ያ እንዴት ያ አሁን እኮ አገልግዬ ነው አይደለም ከፍተህ ለዛ ይገባኛል። እሺ ምን ምን ናቸው ማለት የሆነ የሰማኋቸው ወሬዎች ሁኔታዎች አሉና ምን እንደምትሰራ ማለት ነው ለምን እንደው ታገኝበታለሽ? ኦኬ እሺ አገልግሎቶችን እንዲያለ የመጀመሪያው ኖርማል ሴክስ ነው ከማንም ጋር እንደምታደርገው አይነት እሱ እስከ 5000 ይደርሳል። ሁለተኛው ደግሞ በማይክ እንዲዘፈን ይደርሳል ከሆነ ከ7000 ይደርሳል። ደግሞ ማይክ እንደው የቀለልክ ነው እንዴ? ማለት ማይክ ምንድነው ማለት? ሳልክ ባይ ነው ማለት መቼም ድምጽ ማጉያ ይዘህ አትመጣም አይደለ? ቃህን ነው ይዘህ የምትመጣው። እንዴ ለጤናሽ ያስፈራ ማለት የምታከምበትን ገንዘብ ስለምጠይቅ ችግር የለውም ማለት ምን ነገር ይመስላል። ተባባሪ በሽታ በጣም ብዙ አለ። አሁን ይዘኛል ትመረመሪያለሽ ማለት ነው። ያ ሁለቱ ብቻ አገልግሎታችሁ ነው። ሶስተኛው ደግሞ አለ። ሶስተኛው ደግሞ በመቀመጫ በኩል የምትፈልግ ከሆነ ለእሱ ደግሞ 15 ሰው ከተመቸ ይዘበጃ መጣ እኮ መጀመሪያ ይችላል። በነገራችን ከመጀመሪያው ሶስት በበሽታ ተጋላጭነት አላቸው። በተለይ ደግሞ ሁለተኛው ነው ሶስተኛው ዲያስፖራ ነኝ ያልከው ጤና ጥበቃ። ስለዚህ የዲያስፖሮች አመልከት ነበር እንዴ በጣም እያካበድክ ነው። መጀመሪያ ያለብን እንጀምር ከዛ የዲያስፖሮች አመልከት ነው። አባት እስኪ ራሴ ልታዘ እነሱማ አብዛኞቹ በመቀመጫ በኩል ነው የሚፈልጉት። አንተም እንደዛ ትፈልጋለህ ብዬ አስባለሁ።
በደንብ እያየኸኝ አልመሰለኝም። እያየኸኝ ማለት ትንሽ አይናፋር ቢጤ ነኝ። እስከ ዛሬ ምንም ማድረግ ያላውቅም እና ከሴት ጋር ያስፈራል። የሆነ ለመሳሳት ምናምን የሚሰራ አይነት መስራት የለብኝም። ሁለተኛ እና ሶስተኛ ይቀርብኝ ነው። በመጀመሪያ ተሰምቻለሁ። ኖርማል ነገር ማባት እያየ ሊቀይር ይቻላል። ሀሳብ ግን አይመስለኝም ማለት ጨምራለህ። ግን ኖርማል ነው ብትሞክር ለምን ታውቂያለሽ? ይሄንን ፈርቻለሁ። እዚህ ድረስ ያጠራሁሽ እንግዲህ ተስፋለብኝ ነው። ግን ቆይ በቃ እሺ፣ ምናልባት ሀሳብን ትቀይር ይሆናል። ሰው ትርክ ነገር የለውም። ምን ነው አንደኛ ታውቂ ነው የምትፈልገው አይደለም? ኮንዶም ይዤሻል። ለምን ይዣል? እሺ ይጋራል። ለምን ማለት ማለት እኔ አትምጭኛል። ምናልባት አልነገረችም። በሽታውስ ማለቴ አንቺ በሽታ ይኖርብሽ እኔ በሽታ ይኖርብኝ አናውቅም አለ። ስለዚህ እንዴት ነው ያልኮንዶም ነገር? ስለምን በሽታ ነው የምታወራው? እኔ 100% እንደሌለብኝ እርግጠኛ ነኝ። ከዛ ደግሞ እኔ ጋር የሚመጡ ሰዎችን ሴቭ እንደሆነ አውቀው የሰማሽ ነው አይደለ? አንቺ የመጡ ሰዎች እንዳሉ እንዴት ነው ሴቭ መሆናቸው? ዛሬ እኔና ወክሽን በሽታ ይኖርብኝ እንዴት ታውቂያለሽ? እስኪ መልሽ። ስለኔ ተረጋግጦ የመጣኸው እኮ ምንም ነገር ነው። ስራንቺ ብቻ አይደለም የጠየኩሻለሁ፣ ስለኔም ጭምር ነው። እንደሌለብሽ ተረጋግጦ ነው የመጣሁት። በማን በኩል አያን አለብኝ የለብኝም ማለት ካንዳበት ነው ጥበቂ ነው። የኔ ሕክምና ማስረጃ ያስፈልጋል። ሊሆን ይችላል ግን በቃ እንዴት ነው ማንም ሰው እዚህ ሙያ ላይ መጥቶ እንደዚህ የሚያደርግ አለ ብዬ አላስብም። የሰማሽኝ ከሆነ ከአንቺ ጋር ብዙ ማውራት ያለብኝ ነገር ያለ ይመስለኛል። ምንድን ነው የምታወራው? እኔ ሀሳቤን ቀይሬያለሁ። ኦኬ እኔም በኮንዶም ያለ ኮንዶም ስለሆነ እኔም ከዛ ጋር የማደርገው ነገር አውቋል። ግን ብቻ ብሩን መልሽልኝ እንዳትለኝ እዚህ ቆየሁበት እኮ አይደለ? ኖ ስለ ጤናዬ አታውቅም። የሰማሽኝ ነው አይደል? ልቀቀኝ። ያለሽ የሰማሽኝ ከሆነ ለጤናሽ ጠብቂ ማለት ጥፋቱ አንቺ ስለምደረስ ጤና ማለት እዚህ እንደነገ በጣም በቃ ስለኔ ነገር ነው እያወራህ ያለኸው። እንዴት ለምን ስለ በቃ ስለራስህ ስለመጣሁበት ስለመጣህበት ጉዳይ ነው። ኦኬ ስለመጣሁበት ጉዳይ ነው ከፈለግሽ ሲጀምር ሰዎች ጀምሮ ማስተሳሰብሽ ማለት ሲያና ነገር አይደለም። አንተ እኮ ልክ ነሽ ልክ አይደለሽም የምትለኝ አሳዳጊ አይደለህም። መልካም አንዴ ከተቀበልሽ ትልቂያለሽ። ለምን ነው የምትቀመጠው? ስምሽ ማን ነበር? ስንቴ ነው የምትጠይቀኝ? ስም በተከታታይ የሚያስብሽ ነገርኩህ እኮ ማን ነበር? ልዕልት አልኩ። ልዕልት የመሰለ መልክና ውበት ይዤ ስምሽ ልዕልት እንደሆነ አውቃለሁ። ሀና እንደምትባይ አውቃለሁ ስምሽ። እና ይሁን ተቀምጪ ሀና ቁጭ ነው። ማነው ስለኔ እውነትሽ? ሀና አዲስ ነው ስምሽ አይደል? ተቀምጪ ነበር። አንድ ተቀምጪ ነው የሚገቡ ሰዎች አሉ። ከነሱ ቁጭ ነው እባክሽ ተቀምጪ። ኦኬ ጭራሽ ለብዙ ነው ስለ እንደሱ ነው ተነጋግረን መጣሁ። እባክሽ ተቀምጪ ነው እንዴ አምስት ቃጭ ያረቁ የሚጠጣ እንኳን የለህም። አንድ ደቂቃ እሺ ሽንት ቤት ልሂድ ትሻለሽ። ጠላታችሁ ምግቡና እናወቅታለን። እንግዲህ ቤተሰቦች የስራ ባልደረቦች እንደርሳሉ። ሰው ውስጥ ናት ያሉ መንደሳታችሁ ነገር እናፋለን። ብቻ አብራችሁ ይጠብቁኝ። እንግዲህ ቤተሰቦች ያው ሀና የምትባለው አባለ ጉዳያችን እዚህ መጣለች። የስራ ባልደረቦች እንግዲህ ውስጥ ገብተዋል። እንግዲህ ውስጥ መብዛት ስታይክ እንደርግጥ ሲያለች ያሉ ነገር ግን ማዋረድና ማጋለጥ ስላለብን ለሱ ነግራታለን። ኢትዮጵያ ያለባት እንግዲህ ከብዙዎች ጋር ታነጋለች። ከዛ በኋላ በሽታም ታስተላልፍ ነበር። ያን የምታደርግበት በቂ ምክንያት ምን እንደሚሆን ካወቅን በኋላ ደግሞ ለህግ ማስጠየቅ ከሆነ እናስጠይቃታለን። እስኪ አብረን እንፈጥረው እናያለን። ምንድን ናቸው እነዚህ ግለሰቦች? እባክሽ ተቀመጭ። ቁጭ በይና እናውራ። ቁጭ በይ። ምንድን ነው? ይኸውልሽ ሀና ነው ትክክለኛ ስምሽ አይደል? ምንድን ነው? እስካሁን ነገሮች ለማወጣት ሞክራለሁ። ምን ነው በውስጥሽ ኤች አይ ቪ በሽታ ያለብሽ ከዛን መስራቷን አይደለም ተፋለሽ
እንዳለብሽ ካወቅሽ በኋላ ስለምን ኤች አይ ቪ ኤድስ ነው የምታወራው? እየተገኛለህ በመከላከያ እንጠቅምና እናርገ ስልሽ ለምደረጋሽ እንዴ ካልፈለኩስ በሽታ እንዳለብሽ ግልጽ ነው። እንዳለብሽ ደግሞ አረጋግጫለሁ። በምንድን ነው የምታረጋግጠው? አይመለከተኝም። ይሄን ፎቶ ተመልከች እና ኑረኝ እና ምን ይሁን? ይሄ ደግሞ የሕክምናሽ ማስረጃሽ ነው። ይሁና ማማቱ ይሁና። በሽታ እኮ ለሰው እያስተላለፍሽ ነው። ይሁና የምትይው ነገር ነው እንዴ? ኧረ እባክህ ፈልጎ እኮ ነው የመጣው። ፈልጎ እስከመጣው ድረስ በቃ እንዴ ምን ስለዚህ በሽታ ማለት መኖሩ አምነሻል ማለት ነው። ምንም ያመንኩት ነገር የለም። ሰውዬ ቁጭ በይ። ምንድን ነው ቁጭ በይና እያንዳንዱ እውነት ንገሪኝ። እንዴ ምን ልታመጣ ነው እንዴ? አይመለከትህም። በቃ ለምን አይመለከተኝ? ለምንድን ነው የሚመለከተው? ገላችንን እያበላሽሽ እኮ ነው ብዙዎቹ። ኧረ እባክህ እኔ ነኝ እንዴ ነው ያልኳቸው? ይሄ ልጅ እያየሽው ከሆነ እንጂ ራሱ ፈልጎ ማንም ይሁን አንተ ራሱ ፈልጎ ነው የመጣው አይደል? ከዛ በኋላ ከአንቺ በተያዘው በሽታ ሂዶ ለባለቤቱ አስተላለፈ። የትም ሂዶ ተልከስክሶ ምን ላመጣው በሽታ እኔ ሀና ተጠያቂ አይደለሁም። እሺ አንቺ ብለሽ አንቺ ተኪያቸው መከላከያ አንጠቀምም ብለሽ እርግጠኛ ሆነሽ እኔ ንጹህ ነኝ ሲጀመር ሚስት እያለው እኔ ጋር ምን ያደርጋል? አይደል? ስለሱ አይደለም ጥፋት ነው። በቃ ስለራሱ ጥፋት እኔ አይመለከተኝም። እኔ ስለሱ አይደለም ያገኩሻል። እየሰማሽኝ ከሆነ አሁን ስለኔ አይመለከተኝም ከነበር ልታስኛቸውና ትጨነቂላቸው ይገባ ነበር። ለምንድን ነው የምትጨነቅላቸው? እነሱ ለራሳቸው ሳይጨነቁ የትም ለመጡት እኔ ለምንድን ነው የምጨነቀው? ይኸውልሽ እኔ አሁን ይሄ ግልፍተኝነትሽ ለእስር የሚዳረግሽ። አቤት ማንም ያስረኝ ባለኝ ህግ ማስረጃ እና ውጭ ማሉ ጋራቶች ያጥና እንግዲህ አሁን እዚህ ጋር የምታያቸው የስራ ባልደረቦች የሚጨምር ለጋ ሳልፍሽ ነው። ኧረ እባክህ የትኛው ህግ ነው በእናትህ እኔን የሚያስረኝ? ለምንድን ነው የማታስረኝ? እንግዲህ መብቴ እኮ ነው በቃ እንዴ እየሸጥኩ ያለሁት እኮ የራሴን ነገር ነው። ስለሱ አይደለም የምትጠይቁሽ እና ታዲያ በሽታ ያለብሽ እያወቅሽ ነው ማድረግሽ ተገቢ አይደለም። ምንም እያወቅኩኝ አይደለም። በቃ ያኔት አሁን ተረጋጊና ምክንያት ካለሽ ይሄ ምንም የምትለው ማንም የምትለው ሰው እስኪ መጥቶ ካንቺም ለተና ሰዎች ማስረጃ ሰብስቤ ለኔ ስለማላውቀው ነገር ነው እያወራ ያለው። እኔ ለማንኛውም ሰው ለስራ ነው ብለህ ደወልክልኝ መጣሁኝ። በቃ አይደለሽ ያኔት እየሰማሽኝ ከሆነ አሁንም ደጋግሜ እየነገርኩሽ እስካሁን ያወራሁት ነገር ያለው እውነት ነው ውሸት ነው? ምንም የማውቀው ነገር የለም እስካሁን ስለወራው ነገር። አይደለሽ ማታም ከሆነ ግን ያንን ነገር ማታ ከሆነ እመኝ ለግ ነው አይደል? ከዛ በኋላ ግን ህግ እንዳደረገ ያደርግሻል። ይሄ ማኒከስኛል ማለት እንደዚህ የምትያት ነገር እንዳለ ተረጋግተሽ አስቢበት። በመሰራይ ምንም የምረጋጋው ያለው ነገር ነው መስከተሽ ታውቂያለሽ። ምኑ ነው የሚያስቀጣኝ? እኔ እኮ አይደለሁም ኑልኝ አልኳቸው አይደለ? ራሳቸው ፈልገው ነው የመጡት። ፈልገው ይመጡ ልትጠነቀቂላቸው ይገባል። ደንበኞች ናቸው ካለች ተነቀቀው ራሱ አይተነቀቅም እንዴ? ደንበኞች ናቸው አይደለ? የመጡት ለሌላ ዓላማ እንጂ ለበሽታ አልነበረ። ኧረ እባክህ ለሌላ ዓላማ እና ለእሱ ዓላማ ቢሆንስ? እኔ በተመቸኝ መንገድ በቃ እኔ በተመቸኝ መንገድ ማድረግ የምችለው አንቺ በሽታ እነሱ ማስያዝ ነው ተገቢ ስለተገቢ ስላልሆነውና ስለሆነው ሲጀምር ተገቢ የሚባል ነገር እዚህ ህይወት ውስጥ የለም አይደለ? ፈልገው ነው የመጡት። ስለዛ እነሱን በተመቻቸው መንገድ እኔም ምቾቴን በጠበቀ መልኩ ነው ላስተናግዳቸው የሚገባው አይደለ? ምን ማለት ነው? ምን ማለት ነው? ሲመልሽ ምን ማለት ነው? ምን ነው ምን ማለት ነው? ይሄ እኮ በቃ ግልጽ የሆነ ነገር ነው። ምን ነው ግልጽ ሲንገር? በቃ እኔ በተመቸኝ መንገድ እነሱ ባሉኝ በሙላ እኮ ማድረግ ግዴታዬ እኮ አይደለም። እኔም በፈለኩት መንገድ ማድረግ መፍትሄ ነው አይደለ? ይኸውልሽ ከማስቀጣሽ ከማሳሰርሽ ረጋ ብለሽ አስቢና እውነቱን ንገሪ። በሽታ እንዳለብሽ ካላወቅሽ አሁን ቼክ ማድረግ እንችላለን። ገዝተሽ ትቆሽ ይገዛል። ኖ እንደሱ አላልኩም። ምናምን ዳልሽ ይኸውልህ በመጀመሪያ ደረጃ እውነቱን ምናምን የምትለው ነገር እነዚህ ለሰዎች በተሰበሰቡበት ምንም ነገር ላወራ አልፈልግም። መጀመሪያ ሰዎችን አስወጣልኝ እና መጀመሪያ እንደነበረው ብቻችን ሆነን ማውራህን ነገር ላውራ። ይኸውልሽ አሁን በኋላ ምንም የሚፈጠር ነገር የለም። እነሱ ማለት ነው እዚህ ጋር እንዳለ የሚዲያ ሰዎች ናቸው። ሚስጥርሽን ይጠብቃሉ። እንግዲታቸው ተፈጠረኛ ነገር ንገሪ። ከዛ በኋላ እንደምታውቁ አይ የምትይ ከሆነ ግን ነገ ካላተሰልፈን ትችላለሽ። እሱ እንዴት እርግጠኛ መሆን ይችላል? ማለት እኔ የነገርኩህን ነገር ይኸውልሽ ከዚህ በፊት አንቺ ብቻ ሳይሆን ካሜራም ደቅነህብኛል፣ እነዚህ ግለሰቦች አቁመህብኛል። ይኸውልሽ የሰማሽኝ ከሆነ ይሄ ቻናል ከዚህ በፊት የሚሰራው የነበረ ነው። ብዙ ሰዎች የሰራው ቻናል ሚስጥር ጠባቂነቱና ደግሞ እነዚህ ተማምናነጣነቱ ህዝብ ያውቃል። የሰማሽኝ ከሆነ አይ ካልሽ ግን ከዚህ በላይ ይሄን ምን ታገስሽ አልችልም። ምርመራው ተይተሻለ ያሳልፍ ይሰጥሽና አገና ያረጋግጥ ለምን ተቸኩላለህ? ስለዚህ የኤችአይቪ ስትጠቂ ሸርፈሽ ለምን ለህዝብ ደግሞ እና በሽተኛው ወንሽ ያውቅሽ እንዴት የሰው ታበላሽልሽ? ፈልጌ አይደለም ምን ማለት ነው? እኔ የጠየኩሽ አይደል አንቺ አይደለም ፈልገሽ አመጣሽ አልኩት ነገር የለም።
ይህ በሽታ ሰው ፈልጎት የሚያመጣው በሽታ አይደለም። ግን በሽታ ከመጣብሽ በኋላ ተጠነቀቂ ሲገባ ለሰው እንዴት ታስተላልፊያለሽ? የእነሱ ህይወትስ ማን አላቸው? እስኪ መልሽልኝ። ለምንድን ነው እንደዚህ የምታደርጊው? የሰው ህይወት አበላሽተሽ አንቺ ትጠቀሚያለሽ። ይኸውልሽ አሁን ሳለቅሽ አይደለም መፍትሄ የሚሆነው። ባሽን ተረጊና እውነታውን ነገር በሽታው ያለብሽ እያወቅሽ ለምንድን ነው ብዙ ሰዎችን በበሽታ የምታስተላልፊ? ወይስ እኔ ብቻ ለምን እያዛለሁ? ሁሉም ሰው እያዘ ለምን? ማለት እኔ ፈልጌው ነበር። የሰው ጭካኔ ነው እንደዚህ ያደረገኝ። ስለዚህ ምን ጨካኝ ማለበት ምክንያት አይኖርም። ምንድነው የሰው ጭካኔ አልሻለ? እስኪ ምክንያት ምንድነው? እስኪ እኛ አልተረዳነው ችግርሽ ምንድነው? አሁን ከዚህ በኋላ ወደድሽም ጠላሽም አትጨርሽ ለጋ ሳሪፍ ይችላል እና ከታሳቲ ምንድነው ማለት ለምንድነው ምን አይተው አልካም እንግዲህ አልናገርባችሁ ለጋ ባልኝና ነው እንደዛ ያልኩኝ። ግን ምንድነው ማለት ልትረዳኝ የማትችል ከሆነ ምን ነው መረዳሽ? ለሰው በሽተኛ ዝምብለሽ በሽታ ማስተላለፍ መረዳት ትጮህብኝ። ለምን ማልጮህብሽ? ለምንድነው የምታውቀው ነገር አለ ስለኔ? ማለት የነገሩህን ሙሉ ለምን አልነገሩህም ነበር? ያልሽ የሰማሽኝ ከሆነ ያ የመጡ ደመኞች በሽታ እየተያዙ እንደሆነ ከዛን ደግሞ ያለ ኮንዶም ነው ታያሽ የጠየቅሻቸው በሽታ ነው ተጣልፈባቸው። ኢትዮጵያ ውስጥ ቀደም ያልሻቸው ሁለት ነገሮች ብዙ ቦታ ስለማይገኙ እያደረግሽ ሰውን ለማበላሽ ተሰብትክ። አንቺ ሲሆን በሽታ ታፈሪኝ ምን የሚመስልሽ? ምን ነው ያልሽኝ ቀደም ነፃ ነኝ አንተንም ለምን መስለው እሱ ነው በቃ ለምን በቃ አንቺ እኮ በሽታ እንዳለብሽ ታውቂ ነበር። አላውቅም። አሁን እኮ አለብኝ ብለሽ ቋልሽ ስንቴ ነው የምትሄጂው? መካሩን ተሆነ እውነታውን ተናገር። ነገርኩህ እኮ በቃ ፈልጌው አይደለም እኔም ፈልጌው አይደለም በአጋጣሚ እንደዚህ ሆነ በቃ አለቀ። የሰማሽ ነው ለዚህ ሚዲያ ላይ እንሸነምሽ ነው ፈልጊ ያረሽው ነገር በሽታ ያደርሽ እና ታዲያ አሁን አንተ ዛሬ ነው እንዴ ለወንዶች ጠበቃ መሆን የሚታወቀው? ያለሽ ይኸውልህ ሲጀመር አንተ መታ አሁን ብዙ ነገር አስቆምከኝ እንጂ ገና ብዙ የመስራት አላማ ነው ያለኝ። እሺ በቃላችኋለሁ እና አሁን የምትበቂ ሁሉንም ምን አደረጉ? ምን አደረጉ? ያኔ እኔ አባቴ ቁጭ አድርጎ እያስራበ እየቀጠቀጠ ሲደፍረኝ የት ነበር? አሁን ማንም ፈልጎ መጥቶ ለተፈጸመበት በደል መተህኔ ላይ ምትጮህ በቃ ይሄንን ነው የምታውቀው። ለእነሱም ደግሞ ለመጣባቸው ነገር እኔም ማስረጃ የለም። በቃ እኔም አላውቅም። የትም ሄደው ላመጡት በሽታ እኔም አያገባኝም፣ አይመለከተኝም። እሺ የምታወሪ ነገር እውነት ነው ይባል እስኪ ለምን ስላለ ለምን ደበቅሽ? በቃ አደብቃለሁ። ምክንያቱም ካልደበቅኩኝ ታዲያ ከኔ ጋር ግንኙነት ማድረግ ይፈልጋለህ? እኔ እኮ በሽታ ካለብሽ በኋላ ሰው እኮ አግብቶ ይኖራል አይደል? ይኸውልህ ነገርኩህ እኮ እኔ ልጅ እያለሁ ገና በ8 ዓመቴ ጀምሮ ስሰቃይ፣ ስራብ፣ ስጠማ፣ ስደፈር ያንኑን ለእንግልት ሳስተናግድ አንድ ሰው መጥቶልኛል? ይኸውልሽ ያኔ ዛሬ ግን አንድ ወጣጤ መጥቶ የሆነ ነገር ደረሰበት እንትና አለ ምናምን ብለህ መተህ ለኔ መተህ ብትነግረኝ ምንም የማመጣው ነገር የለም። እሺ ምንም የምረጋጋው ነገር የለም። ይኸውልሽ አሁንም የነገርኩሽ ነው ታጋጊና እስኪ የምትይው ነገር እውነት ከሆነ አባትሽ ለማከሰሽ ይሄን ጉዳይስ ማን ያውቃል? ማን ከጎኔ ሆኖ ነው የምከሰው? ሰውማ ቢኖረኝ ኑሮ እኮ ሲጀመር እሱም እንደዚህ አያደርገኝም ነበር። እሺ አሁን ተረጋጊና እባክሽናና ያኔ የሌለው ህግ ያኔ ያልነበረው ጥያቄ ዛሬ ግን መተህ እኔ እንደዚህ ልትለኝ አትችልም። በቃ ምንም የሚሰራው እውነቱን አንቺ ስትናገሪ ነው አይደለ? አንቺ የደበቅሽው እውነት እኛ እንዴት እናገኝሻለን? ምንድነው የደበኩት? ማን ጠይቆኝ ነው የምናገረው? አሁን ያለሽ ስህተት በስተት አይታረም አይደለ? አሁን አንቺ አባትሽ እንደዛ ስተተራለሽ አንቺ ራስሽ ተጥቆ ከህግ ከመቀጣት አይደልሽ። እሺ አልክ አይደለ? ተወልዶ ማግባት አግብተን መኖር ትችይ ነበር። ህይወትሽን እንዳዲስ መቀጠል ትችይ ነበር አልካ። የዛኔ የነበረኝ ፍቅረኛ ለምን ታዲያ አንደርስታንድ አድርጎኝ ህይወታችንን አልቀጠልንም ነበር? አይ አይደለም ምን ያክል ህይወቴ ላይ ተጽዕኖ እንዳደረገ ይሄ ነገር ምክንያት ነው ነበር በዚህ ጉዳይ ለምን በቃ ምን ለምን አለው ገና እሱ እንደዚህ ደረሰበት ብለህ መታኔን ከመናገር በፊት ሴቶች ምን ያክል ከተደፈሩ በኋላ ተደፍረው ለሚመጣባቸው ተጽዕኖ እያንዳንዱ ነገር ምን ያክል ህይወታቸው እንደሚስተጓጎል ታውቃለህ? እልሽ እሱ አውቃለሁ። ምንም አታውቅም። ብታውቅ ኖሮ ዛሬ ላይ ቆመህ እኔን እንደዚህ አትናገረኝም ነበር። እኔን ትታሰሪያለሽ ምናምን ልታሰር ከበቂው በላይ በቃ እኔ ረክቻለሁ። በቃ
ደስተኛ ነኝ ባደረኩት ነገር። አንድም ቢሆን ጸጸት የለብኝም። አሁን ተረጋጊና እባክሽ አላ ሰማሽን ከሆነ እኔና አንቺ የምንለው ነገር በካሜራ የተቀረጸ አስጨርሽኝ። ይሄ ነገር ለህዝብ ይለቀቅ። ስለዚህ እውነቱ አደባባይ ላይ የሚወጣ ነገር ስለሆነ እባክሽ እስኪ ስለ አባትሽ ንገሪኝ። አባትሽ ያን ነገር አደረገ ያልሽውን ነገር በስማምሽ አደረገሽ? በስምንት ይሄን ታውቃለህ? በ8 ዓመት ማለት ምን እንደሆነ ይገባሃል አንተ? ገና እንደ ኩዮቼ ሩጬ ሳልጠግብ የፈለኩትን አማርጬ ሳልበላ ይሄን ታውቃለህ ወይ? የዛኔ ማን ነው መተህ የሆነ ሰው መጥቶ ደህና ነሽ ወይ ብሎኛል? ራበሽ ጠማሽ ወይ ብሎኛል? ምን እያደረገሽ ነው እንደዚህ ሆንሽው የተጎሳቆልሽው የጠቆርሽው ብሎኛል? ማንም ሰው አላለኝም። ዛሬ መተህ ግን እንደዚህ ልትለኝ አትችልም። ይገባኛል እኮ ግን ደግሞ ያን ነገር ለህዝብ ካልተናገርሽ ወይም ደግሞ አቀራረብሽ ማነው ህዝብ? የትኛው ህዝብ? በዙሪያሽ እናትሽ ወንድም እናቱ ትኖረኝማ እንደዛ አይሆንም ነበር። ሲጀመር ህይወት ማንም የለኝ። ለምን ያህል ዓመት ነበር ከአባትሽ ጋር ተረስ ያ ነገር ይፈጠራል? እናቴ በ7 ዓመቴ ነው ሞተችው። ሙታ ገና ትንሽ ሀዘኗ እንኳን አልተረሳም። ሴቶች እያመጣ እንደዛ ሲያንጋጋ እንደነሱ ነበር እኔንም ሲቆጥረኝ ነበር። አንድ ቀን እንደ ልጅ አይቶኝ አያውቅም። ለማን ነው የምናገረው? ማለት ለየትኛው ዘመድ? ሁሉም ሰው ቢመጣ አዝኖ በሚስቱ ሀዘን አዝኖ የተጎዳ ባል እንጂ እያዩ የነበረው የኔን ስቃይ አልነበረ፣ የኔን መራብ አልነበረ። ለየትኛው ሰው ነው የምናገረው? የትኛው ሰው እንዲረዳኝ ነው የምናገረው? ይገባኛል እኮ ምንም እየገባህ አይደለም። በቃ ያሳለፍሽው ምንም ሊሆን ይችላል፣ ብዙ ችግር ሊሆን የሚችል እረዳለሁ። ግን ደግሞ ትክክለኛ መንገድ ላይ ሄድሽ አይደል? እስኪ በዚህ መንገድ ሄደሽ እስኪ ምን አተረፍሽ? እስኪ ራስሽን አንቺ በሽታ ያዘኝ አባት ተደፍሮ ኮለሽ የደረሰብሽን ጠባሳ ለምን ሌሎች ተረፈሽ? አንቺ ጋር ቆመጥ ተሰርሽ አንቺ ጋር ቆመጥ የሚያረቁ ባለጌዎች ናቸው። በቤት ውስጥ አምና የተቀመጠች ሚስት አለች። በቃ አይደል? ይሄ ነው የነሱ ዋጋ መክፈል ያለባቸው ይሄ ነው። ሚስቱን ማጠፋሽ በሽታ ይያዝ አንቺ ጋር የተሄደውን በሽታ እኮ ወደ ታማኝ ሚስቱ ይመስል ባሏን መጠበቅ አለባት ማለት የትም እንደሚልከሰከስ ገብቷ ራሷን መጠበቅ አለባት። እሱ ግን እዚህ መጥቶ ለተልከሰከሰበት ነገር ግን ዋጋውን ያገኛል። አባትሽ ሳውን ገታል የለም ከፍቅረኛሽ ጋር ናርክ ነበር ቆያችሁ እስኪ ለምን አለያያችሁ? ፍቅረኛ ነበረኝ ተለያዩ ብለሽ አይደለ? አዎ ሲመልሽ ይኸውልህ ያቅድ እንደነበረው እሱ ድንግል እንደነበርኩ ነበር የሚያስበው። ከዛው እኔ እስከዛ ድረስ በሽታ አይኖርብኝ የማውቀው ነገር አልነበረም እንጂ እኔ እሱን ፈልጌ አላሰስኩትም። አሁንም ሁሌም ነግሬዋለሁ እኔ ፈልጌ እንደዛ አላደረኩም ብዬ ነግሬዋለሁ። እሱ ግን ምን አደረገ? አንድ ቀን እንኳን አንድ ቃል ሊያዳምጠኝ አልፈለገም። አንድ ቀን ፊቱን ሊያሳየኝ አልፈለገም። ከዛው በምን አጋጣሚ ነበር እንዳለብሽ ነው? ይኸውልህ ከሱ ጋር ግንኙነት አድርገን መሀል ላይ እሱን ያመዋል። ከዛ ሞት ሲመረመር አለበት ተባለ። ከዛ በኋላ አልነገረኝም ሁላ ወሰደኝና ለራሳችንን ለመጠበቅ ምናምን ነገር እንትን እንበል አለኝ። እንመርመር ምናምን ሲለኝ እኔም በቃ አላ ኖርማል እያሰብኩ የነበረው በቃ ማለት እንግልናዋን ወይ በስራ አጣሁኝ ምናምን ብዬ እሱን ሸፍኜው ነበረ ማለት ካለብኝ እንግልት አንፃር። ከዛ በኋላ ሄደን እዛ ስንመረመር አለብሽ ምናምን ነገር ተባልኩ። እኔም ይሄንን ውጤት አላውቅም ነበር። ባቅ ኖሮ ለምን ከሱ ጋር አብሬ ሄጄ መረመር ነበር። ከዛ አየው በአንቺ ምክንያት ነው አለ። አንቺ ነሽ ያስተላለፍሽብኝ አለ። አንቺ ነሽ እንደዚህ ያደረግሽኝ አለ። የነበረውን ነገር አባትሽ ያደረሰብሽ ነገር ለሱ ነገርሽ አልነገርኩት ለሳለና አባት እንደው ከዛ በኋላ ግን ላስረዳው ሞክሬ ነበር ማለት ያ ነገር ከተፈጠረ በኋላ እንደዚህ ባንቺ ምክንያት መስለኝ እኔም ፈልጌው ማለት እንደ በጣም ሳደበኝ ከማንም ጋር እንደዚህ ዘለሽ በመጣሽው በሽታ እኔንም ምናምን ብሎ በጣም ክፉ ነገር ተናገረኝ። እኔ ደግሞ ላስረዳው ሞክርኩ ነው እንደዛ አይደለም እኔ በልጅነቴ አባቴ ባደረሰብኝ ጥቃት ምክንያት ነው እንደዛ ነው ሊሆን የሚችለው። ከዛ ቀጥሎ እኔ ማውቀው ሰው አንተን ብቻ ነው
ብዬ እያለቀስኩ እንዴት ነው በጣም ነው የለመንኩት። ግን እሱ የሚረዳ ሰው አልነበረም፣ አልተረዳኝም። ከዛ በኋላ ማሳጅ ጀመርሽ? አዎ ጀመርኩ። ከዛ እንደውም በጣም ብዙ ሰዎች አለ አይደለ መልክሽ፣ ውበትሽ፣ ወጣትነትሽ ምናምን ሲሉ ሰው በቃ እኔ የምፈልገው ነገር ነበር። ምክንያቱም አባቴን የሚያካክሉ ሰዎች ነበሩ። እኔ በዛ እድሜ ይመኙኝ ነበረ። ገብቶሃል? ለአባትሽ ከከልተቲ ከነሱ ጋር ማድረግ ጀመርሽ? ከምን ሰዎች ጋር ይሆናሉ ማለት ነው? እኔ በቁጥር ላውቃቸው አልችልም። አሁን እነዛ ሰዎች ሁላ ምሳቸውን እነሱ በቃሽ ዋንቺ ጋር ምን ያህል ስሜት ነው ማሰብሽ? እሱም ማሰባሰብ በግስ ለመስከታሽ ታውቂያለሽ? ለምን ነው መስከታ? ለምን ለኔ ጊዜ አልቀጠልኝም ነበር? ይኸውልሽ አባትሽ መከታት ባለበት መከታት ነበረበት። አዎ ያን አምናለሁ። አሳዛኝ ታሪክ አሳለፈሻል። አዎ ፈልገሽ አልመጣም። አዎ ግን ደግሞ አንቺም ደግሞ ሌሎች ሰዎች ጥፋተኛ ነሽ። በደንብ በድለሻል። ምክንያቱም አንቺ ከልክ እስከ የመጣው ሰው ምንም ማድረግ አልነበረበትም። ኃላፊነት ወስዶ ካደረገ በኋላ ግን በሽታው ያለብሽ ስታደርጊ ፊት ውስጥ ቁጭ ብላ የምጠብቀው ሚስት አለች። አብዛኛው ሲጀመር ማለት አብዛኛው ሰዎች እኔ ከስንት አንድ ነው አሁን እንዳንተ ገፍቼ እናድርግልላቸው የሚችሉት። አብዛኞቹ በባዶ ነው እንጂ ራሳቸውን ልጠብቅ የሚሉት ሰው የለም። እነዛም ቢሆን አንቺ ራስሽ ሆነሽ እነዚህ አይነት ስራ ቦታ ላይ ተዋውቁ ራሳቸውን የሚጠብቁ በመንግስት ጀምሮ ድጋፍ ተደረገኩ ይመከራሉ አይደለ? እኔ እኮ ምክሩ አይደለም ያነሰኝ አይደለ? እውቀቱ አይደለም ያነሰኝ እኮ አውቀሽ ነው ያደረግሽው። ለዛ ደግሞ አውቀሽ ታደርግሽ መልካም ይሄን ንግግርሽ ወስጂ ለጥቂያለሽ። አዎ አባትሽ የደረሰብሽ ነገር ያሳዝናል፣ አንጀት ይነካል፣ ልብ ይነካል። እጅግ አሳዛኝ ታሪክ የደረሰብሽ ልጅነትሽ ያ ሊሆን አይገባም ነበር። ከዛ በኋላ ግን ነገሮችን ለማስተካከል ሞክሮ ይሻላል። በጥፋት ግን ልክ አይደል? ሆነም አልሆነም እኔ በቃ ደስተኛ ሆኜ እስካደረኩት ድረስ ምንም የሚቆጨኝ ነገር የለም። በዚህ መንገድ ከመሸበር ትያሰብሽ በቃ እስከቻልኩት ድረስ አቅሜን እስከፈቀደ ድረስ እኔ ባንቺ በኩል ካገኘኋቸው ለስና ሰዎች ማካከል ወደሽ ማመከተቻ ነሽ። ከሰዎች ታያለሽ አይደል? እነዚህ ሰዎች አይተሻቸው ከሆነ ባንቺ ተንዝናቸው አይደል? ባንቺ ምክንያት ቤተሰቡን ይመከራል፣ ትዳር ይፈታል፣ ልጅ ሜዳ ላይ ይበተናል። አንቺ ጋር መቶ ይቀሰቀሳል፣ በሽታ ሲይዝ ሚስት ያመጣሉ፣ ይጣላሉ፣ ልጅ ጎዳና አንቺ ተጎዳው ብለሽ የስንቱን ህይወት ልኳል ጎዳሽ፣ የስንቱን ህፃናትን በተንሽ። እኔ እሱ አይመለከተኝም። እኔም ባልሆን እኔ ጋርም እኮ ባይመጣ ያ ሰው እኮ ሌላ ሰው ጋር ሄዶ እኮ አልጎታል። ነገር ግን መጥፎ ነው። የተነሽን ከሆነ እኮ መስራት ይሻላልባትሽ። በሽታውን ግን ሆነ ብለሽ አቀረሽ ነበር ልትሰለሽ። ለዛ ደግሞ ማረጋገጫ እራሳቸውን ፈልገው ነው። እኔ እኮ አስገድጄ አስሬ እኮ አይደለም አይደል? አስሬ ነው እንዴ? አስሬህ ነው እንዴ አንተ? የኔ የተረዳሽኝ ነገርኩ እኮ እኔ አይጸጽተኝም። ዛሬም ሆነ ነገም ሆነ ማድረግ የምትፈልገው ማድረግ ትችላለህ። እኔ ደስተኛ ሆኜ ዘመኔን አሳልፋለሁ። ገባህ? ከዚህ በኋላ ግን ሲጀመር እነሱ ራሱ ምን ሊያደርጉ እኔ ጋር መጡ? በቃ የፈለጉትን ሰርቪስ ይምጡ። ያ ነገር እኮ አይምጡ አይደለም። እነዚህ ሰዎች ልናርም አንችልም። ባለጌ ናቸው። ዳር ያላችሁ የሚከሰከሱ እንደዚህ ቦታ ይመጡ የሚያደርጉ ሰዎች ባለጌ ናቸው። ነገር ግን ያ ቦታ ላይ እንኳን ሲመጡ አትሊስት ከበሽታ ልጠብቂያቸው ይገባል። አንቺ ግን ሆነ ብለሽ አስበሽ አቀለሽ ለዚህ በማድረግሽ አሳልፈን ተተሻለ እስተኛልኩ እኮ ማለት እኔ ነገርኩ። ሲጀመር እንድትረዳኝም አልጠብቅም። አንተም ወንድ ነህ፣ ሁሉም ወንድ ነው። በቃ እንድትረዳኝ ወይም እንድትረዳኝ አልጠብቅ ያላቀሳ ያለሽ ለወንድ ልጅ ከልክ በላይ ጥላቻ ልክ አይደለም። ይዘማሽ ነው በጣም ፍጹም ልክ አይደለም። ምክንያቱም አንተ የምትለውም ለእኔ ልኩ ነው። ያውቅ በቃ መጡ፣ የፈለጉትን አደረጉ። እኔም በፈለኩት መንገድ፣ እነሱም በፈለጉት መንገድ። አንቺ ያምሻል። ስለ ህይወት እኮ ነው የምናወራው እና ይሆና ስለ ህይወት ይልሽ ሰውዬስ ሚስቶቻችሁ ልጆቻችሁ እነሱ አስበው መምጣት ነበረበት። እሱን ሁላ ሲመጣ አንቺ ለአንድ ሰው ወደደሽ ምን መበደል ተገቢ ነው ልሽታስብ ለኔ አዎ ነው። እስኪ ምን ነው ምክንያት እስኪ ንገሪኝ። አዎ አሳዛኝ ታሪክ አሳልፈሻል። በጣም አሳዛኝ ታሪክ ያሳውም እኔ አስገድጄው ንጹሃን ባለትዳሮች ጋር እኮ እየሄድኩኝ አይደለም እኮ ህይወታቸውን ያበላሽው ታዲያ ራሱ መጥቶ ነው። በቃ ምናልባት ከሰዓት ለግል ከተናገረ ነበር በሰዓቱን ተናገረሽ ቢኖር እኮ ለገጣላት ይወላችሁ ገበት ተፈጥሮ። አንቺ ግን ለዛ ነገር አሁን ልክ ነሽ። አይምሮሽ ማዋዝ በማድረግ እንዳለበት አታቂ ይሆናል። አላደግሽ ባልበሰለ አይምሮሽ ነው የሚገርምሽ። ግን አሁን አርገሽ እየተጠምሻለሽ ግን ከልክ መነጨ በቃ ከልብ በላይ መነጨ ጥላቻ ብዙ ነገር ይፈጠራል። እኔ እኮ አልካድኩም እኮ አሁን በቃ እኔ ልንገርህ በጣም ደስተኛ ሆኜ ያደረኩት ነገር ነው። እና ደግሞ እራሳቸው መስተው ነው አረግሽው ለስራሽ በጣም
ሰው ልጅ ስራውን ያዝናል። ስለዚህ ለህግ አሳልፍ ይሰጣል። አንቺ ነው ህግ እንዲያደርግ ያደርግሻል። አንተ አስባለሁ አዝናለሁ ብለሃል። ለምን ለኔ ሳትዝንልኝ ማለት ከልጅነቴ ያደኩበትን ነገር ነገርኩ። ከዛ በኋላ ፍቅረኛ ጥሎኝ እንደሄደ ለምን ታሳስረኛለህ? ማለት አላሳዝንም? ያለሽ አይኮ ታዝኛለሽ፣ ግን ደግሞ አላሳዝንም ማለት ትንሽ እንኳን ስለነዛ ስለ ወንዶቹ እንኳን በእንደዚህ አይነት ልክ ከተጨነቅ ስለኔ ስለ ብቸኛዋ ሴቷ ያለው ጉዳይ ነው። እኔ እኮ ልጅ አንቺ የደረሰው ነገር ያሳዝነኝ ነው ነው ሳላዝንሽ እኮ አይደል። ግን ደግሞ እስኪ አንቺ መልሽ እኔ ላይ ተደረሰ በደል ተብዬ ሌላ ሰው ላይ ማረስ የተገኘ ለምን ህግ አስፈለገ? እንደዛ ከሆነ እሺ ስህተት ነው የሰራሁት በቃ ትክክል ነው ብዬ ያሰብኩትን ያደረኩት አይደል? አንተም ብትሆን በእኔ ቦታ ብለህ አስበው ማለት በሷ ቦታ በሆን ብለህ አስበው በቃ ይቅርታ አድርግልኝ። እኔ አይደለም ይቅርታ ማድረግልሽ ይቅርታ ጠይቃቸዋለሁ። እንደዛ ነው ተረብሏል ያልከኝ ሰው እየሰማሽ አይደል? ሰው ስህተት ሲሰራ ሊታረም ይገባል። ስህተት ደግሞ የሚታረመው በህግ ነው። ቀጥስቶች ከስር ቤቶች ታረመሽ ታስነሽንቶች ከሆነ በቂ። አሁን ግን ለስራሽ እስር ቤት መግባት አልችልም። ማንም ሰው እንኳን መጥቶ የሚጠይቀኝ ዘመድ የለኝም። ብቸኛ ሰው እየሰማሽ ነው አይደል? ያ ግዴታ ማለት ከዚህ የስራሽ ተልካል። አዎ ባባቴ ተደረገ። እነዛ ሰዎች እኔ ጋር የመጡት ልክ ናቸው? ትክክል ናቸው? እኔ እኮ እነሱ ግን ደግሞ ከእነሱ በኋላ ያሉት ህይወት እስኪ ንገሪኝ። አንቺ ጋር የመጣው እኮ አንድ አባወራ ህይወት ውስጥ ሚስት አስቀምጦ ነው የመጣው። እናት እያላለች ከዛ ለሱ እኮ ነው ጥቃትም ያገኘው። ማነው ቆይ እንደኛ ያሉ ሰዎች ምን ይላል? ስለነሱ ይሄን ያክል ወንጀል ምናምን ብለህ ከሰራ ስለኛስ ማንም ይሰራ? ውድ የሚኪሾ ተከታዮች ምን ማለት እንዳለብኝ አላውቅም። ያላሰብኳቸው ነገሮች ናቸው አሁን ያደረጉት። የመረሳች ነገር ያሳዝናል። ለገዛ አባቷ ተደፍራ በሽታ እንድትያዝ አድርጓል። እነዚህ አይነት አባቶች እባካችሁ እንዴት ነው አባት መሆን የቻላችሁት? እንዴት ነው ውስጣችሁ ስሜት ያዘዘላችሁ? ግራ ነው የሚገባው። አባትነት እኮ ከምንም በላይ ኃላፊነት ነው። ፈጣሪ ሲያምናችሁ ልጅን ይሰጣል እና እንዴት ነው ያመናችሁን ፈጣሪ በዚህ ልክ የምታስቀይሙት? ይሄ ልክ አይደለም፣ ሊታረም ይገባል። እሷም ደግሞ ደረሰብኝ ማለች ወደር ምክንያት ሌሎች ላይ ብዙ አለ በደል አደረሳለች እና እንግዲህ ከዚህ በኋላ ያው ከኔ ቁጥጥር ውጭ ያለው እኔ ልዳኛት አልችልም። ምክንያቱም ዳኛው ህግ ነው። ብዙ ተበዳዮች አሉ። እኔም ድረስ የጠየቁኝ ተበዳዮች ናቸውና ውሳኔው የነሱ ነው። ዋናው ከልቧ ከተሰጠች ግን ከስር ቤት ታረማ ስትወጣ ከነዚህ ወጣ አዲስ ፍትህ ተጀምሮ ልናረጋት የምንችለው እንደሚኪሾም ላገዛት የምንችለው ከማረሚያ ቤት ከወጣች በኋላ ወይም ደግሞ ህግ አረጋላት በኋላ ማገዝ ነው የሚችለው። የሰማሽኝ ከሆነ ላንቺ ከህግ በኋላ ልዳኝሽ የምችለው እኔም ላገዝሽ የምችለው ከዛ በኋላ ነው። አሁን ግን የስራሽ ስራ መቀጣት ሳንተንሽ ምንም ብታሳዝኝ የሆነብሽ በተያያዘነ አውቃለሁ። እኔ ተቀምጬ ለመፍረድ ቀላል እንደሆነ ግን ብቻ ምን እንደምልሽ አላውቅም። ለህግ አሳልፌ መስጠት ስላለብኝ እነሱም ክስ ስለመሰረቱ ያለው ማስረጃ በበለጠ አሳልፍሽና ህግ የሚዳኝሽ ይሆናል። ክብራትና ክብራን የሚኪሾ ቤተሰቦች እንግዲህ እስካሁን አብራችሁ ስለነበራችሁ እጅግ በጣም ከልብ አመሰግናለሁ። ከዚህ በኋላ ምን ይፈጠራል የሚለውን ደግሞ እንግዲህ እየተከታተልኩ ለእናንተ አሳውቃችኋለሁ። የህግ አካላት እሷ ላይ ምን ያደርጋሉ፣ ሌሎች ውስጥ ምን አደረጉ የሚለውን ነገር ሁሉም ተከታትዬ ማሳወቃችሁ ነው። እስካሁን አብራችሁ ስለነበራችሁ እጅግ በጣም ከልብ አመሰግናለሁ። አዳዲስ የሚኪሾ ቤተሰቦች እንግዲህ ሰብስክራይብ አድርጉ። አብረን ስለነበረን ከልብ አመሰግናለሁ። መልካም ቀን።